አርሰናል አራት ፋይናል ይቀረዋል። በሳሊባ አነጋገር ከሆነ 3 የፕሪሚየር ሊግ ጨዋታዎቹን እንደ ፋይናል በመቁጠር አንዱ ደግሞ የቻምፒየንስ ሊጉን ፋይናል በመቁጠር ነው። ከትናንቱ ጨዋታ በኋላ አርሰናል ከ20 ዓመት በኋላ ለቻምፒየንስ ሊግ ፋይናል መብቃት ችሏል። ይህ ደግሞ የአርቴታና የተጫዋቾቹ የስታፉም ጭምር ሰክሰስ ስለሆነ በጣም ሊደነቅ የሚገባው ነበር። ትናንት ከአትሌቲኮ ጋር የነበረውን ጨዋታ አርሰናል 1-0 ነው ማሸነፍ የቻለው። ጨዋታው ላይ አትሌቲኮ ማድሪድ እንደተጠበቀው ጥንቃቄ በመውሰድ በካውንተር አታክ ነበር ለመጫወት ሲያስቡ የነበረው፣ ግን የሰራ ነገር አልነበረ። በተለይ ፈርስት ሀፍ ያንን ነገር ለማድረግ በጣም ተቸግረው ነበር። አርሰናል ደግሞ ከኋላ ያላቸው ተጫዋቾች ካውንተር አታክ እንኳን ቢሰነዘርባቸው የትኛውንም ተጫዋች ኒውትራላይዝ ማድረግ በሚችል ሁኔታ ወይም ደግሞ የቁጥር የበላይነት ሊወስዱበት በሚችሉበት ሁኔታ ነበር ሲጫወቱ የነበረው። ስለ ተጫዋቾቹ ፐርፎርማንስ ብዙ ነገር ማለት ይቻላል። እያንዳንዱ ተጫዋች በጣም በጥሩ ሁኔታ ነበር ትናንትና ፐርፎርም ያደረገው፣ በማጥቃትም በመከላከልም በኩል ማለት ነው። እንደው አንዳንድ ነገሮችን ለማለት ያክል ስለ ጨዋታው የአርሰናል ሁኔታ የነበረው ልክ የፉልሃምን ቡድን ያሸነፈውን የለም እሱን ነው ይዞ መግባት የቻለው። ስኬሊን አሁን ማስቀመጥ ትክክለኛም ነገር አይደለም። ምክንያቱም ሲያሳይ የነበረውን ፐርፎርማንስ ተመልክታችሁት ከሆነ ከፉልሃም ጋር አርሰናል የበለጠ ፕሬስ ሬዚስተንት የሆነ ተጫዋች እንዳገኘ፣ ቨርቲካሊቲ እንዲኖረው፣ ጥሩ ኳሶች እንዲኖሩት በተለይ ከዴክላን ራይስ ጋር ያላቸው ጥምረት እጅግ በጣም ጥሩ እንደሆነና የዙቢሜንዲን አንዳንድ ችግሮች እንደውም ጎል አድርጎም ሊያሳይ በሚችል ሁኔታ በጥሩ መልኩ ሲንቀሳቀስ ነበር መታየት የቻለው። ስለዚህ እዚህ ጨዋታ ላይ መሰለፉ ትክክል ነው፣ ሪዋርድ ስለሚያስፈልገው ለሚያሳየው ለእያንዳንዱ ነገር አስገብቶታል ማለት ነው። እኔ እንደውም አንፕሪዲክተብል ለመሆን ሲል ምናልባት ዙቢሜንዲንም ሊያስገባው ይችል ይሆን አላቅም ብዬ ነበር። ምክንያቱም ምናልባት አርሰናል የለመደውን አይነት ኮንትሮል ወይ ደግሞ ወደኋላ ማፈግፈግ ከፈለገ ሜቢ እንግዲህ ሊጠቀሙ ይችል ይሆን አይሆን የሚለውን ለማየት ጓጉቼ ነበረ። ስኬሊ ነው መግባት የቻለው። አርቴታ ስኬሊን እስካሁን ድረስ ያቆየው ለምንድን ነው ሲባል ሰምታችሁት ከሆነ በዲዛይን ነው ወይ የሆነ ነገር ለመፍጠር አስበህ ነው ወይ እስከዚህ ሰዓት የጠበቅከው ሲባል አይደለም። አሁን ላይ ልጁ እያሳዩ ያለው ነገር ሜዳ ላይም ይህንን ነገር እንድትሰጡት እድል የሚያበረታታ ነው ሲል ነበር። ሰው ታስቦበት የተደረገ ነገር ሳይሆን ከጊዜ በኋላ ፊገር አውት ያደረገው ነገር እንደሆነ መመልከት ይቻላል። ዴክላን ራይስ እሱን ለማድነቅ በጣም የገለጸው ቃል ራሱ በጣም ጥሩ ነበር። አምናም በሪያል ማድሪድ ሜዳም ቻምፒየንስ ሊግ በነበረ ጊዜ እንዴት ፐርፎርም ሲያደርግ እንደነበረ ስትመለከቱ በቃ እኛ ተጫዋች እንዳለን ገባኝ። ዛን በ19 ዓመቱ ነው አሁን ገና እና እንደዚህ አይነት ተጫዋች አርሰናል አለው ወይ በጣም አስገራሚ ተጫዋች ነው ወይ የሚል አይነት ሀሳብ እንደተፈጠረበት ጭምር ነው መናገር የቻለው እና በጥሩ ሁኔታ ደግሞ የተባለውን ሁሉ አሁን አርቴታም ኮመንት ያደረገውን ዴክላን ራይስም ሌሎቹም በስኬሊ ፐርፎርማንስ የተደነቁ ሁሉ የሚገልጹት ቃል ልጁ ዲዘርቭ ያደርጋል። ምክንያቱም እያንዳንዱን ነገር በጥራት ለመከወን ያለው ከሬጅ ቢሳሳት ራሱ አይሳሳትም አይደለም፣ ግን ለተጫዋች መርሳት ነው ዋነኛው ትልቁ ነገር። ፔፕ ጋርዲዮላ ፎደንን ሲያደንቀው ሰምታችሁ ከሆነ ፎደን አለ የሆነ ጊዜ ሲሰጥ ነው ስለ ፎደን አስተያየት ኳሱን ሊሳሳት ይችላል አለ፣ ነገር ግን እዚህ የፊት ለፊት ጭንቅላቱ እሱን ነገር ቶሎ ብሎ ረስቶ ሌላኛውን አክሽን ለማድረግ ነው የሚሄደው እና በጣም አስገራሚው ነገር ይህ ነው ሲል ነበር። ለሉዊስ ስኬሊም ቢሳሳትም ግን ከሬጁ በጣም አስገራሚ ነው። በጠባብ ቦታ በጫና ውስጥ ምናምን ለመንቀሳቀስ ያለውን ድፍረት ስትመለከቱ ልጁ የትኛው ጥራት ላይ ሊደርስ እንደሚችል ገና ካሁኑ መጠቆም የሚችል የበለጠም ከዚህ በላይ ራሱን ማሻሻል የሚችልና ጥሩ ተጫዋች መሆን የሚችልበት እድልም እንዳለው ያስመለከተበት ሆኖ ያለፈ ይመስለኛል። ስኬሊ እድል ተሰጥቶት መጫወት ችሎ ነበረ። አላማቸው የነበረው አርሰናል የራይት ሳይዱን የነሳካን ለመጠቀም ነው። ግን አትሌቲኮ ማድሪዶች በቁጥር የበላይነት ለመውሰድም የሚሞክሩበት ሁኔታ አለ። ምክንያቱም ሳካን ዋንቪዋን ማገናኘት ጥሩ ስላልሆነ ማለት ነው ሊቀጡ ስለሚችሉ እነሱ በቻሉት አቅም ዲፌንሲቭሊ ለመረባረብ ይሞክሩ ነበር። ሉክማንን ቤን ዋይት ድራግ እያደረገ ወደዚያ ወስዶ ነበር። ምክንያቱም ፍሮንት ላይን ፕሬስ እንዳያደርግ የእሱ ሙቭመንት አስፈላጊ ነው። ወደ መሀል የሚሄድ ከሆነ እሱን መከተል ስለነበረበት ማለት ነው ይከተላል ማለት ነው። እሱን ይከተል ነበር። ሳካ ደግሞ ድሪፍት እያደረገ ወደ ውስጥ እንዲገባ ተፈቅዶለት ነበር። ኤዜ ከመሃል
ወደ ግራ ሮም እያደረገ እንዲጫወት ነፃነት ነበረው፣ እንደዚ አይነት ፍሪደም ነበረው። ታዲያ በጣም በዚህ ሁሉ ሂደት ውስጥ ቁልፎ የነበረው የዮኬሬስ ደግሞ በጣም የሚስማማውን ሩጫም እንዲያደርግ በር የሚከፍት ነው። ምክንያቱም ቤን ዋይት ባልኳችሁ መንገድ ካደረገ ሳካ ወደ መሀል እንዲሄድ፣ ኤዜ ደግሞ ወደ ፈለገበት ቦታ ድሪፍት እያደረገ እንዲጫወት ሲያደርግ ዮኬሬስ ቫኬትድ የሚሆነው ቦታ ወይም ደግሞ አርሰናል ስፔስ ያገኝበታል ተብሎ የሚታሰብበትን ቦታ ለማጥቃት ነበር ሀሳባቸው ማለት ነው። በዛም ነው ጎሉ መቆጠር የቻለው። አይታችሁት ከሆነ የዴክላን ራይስ ሙቭመንት በጣም ጥሩ ነበር ከጎሉ በፊት። እሱ መኖሩ ነው ሴንተር ባኮቹን እንዲወዛገቡ ማድረግ የቻለው የነበረው። የሉዊስ ስኬሊ አቋቋምም ጥሩ ነበር። ሁለቱን ተጫዋቾች ፊት ለፊት የነበሩትን ኦኮፓይ የማድረግ ነገር፣ እነሱን የመያዝ ነገር ነበሩ። ምክንያቱም እነሱ ተያዙ ማለት ሴንተር ባኮቹ ይበለጠ ስፔስ ያገኛሉ ማለት ነው የመጫወቻ። ሳሊባ በጣም አስደናቂ የሆነ ቨርቲካል ፓስ ነው በቃ ማድረግ የቻለው። አርሰናል ሲተችበት የነበረው እኔ ብዙ ጊዜ ዩቲዩብ ላይ ብያቃለው፣ ተመልሳችሁ ማየት ትችላላችሁ። ቨርቲካሊቲ ነው የአርሰናል ችግር። መደረግ የሚችሉ ሪስክ ልትወስዱባቸው የሚገቡ ኢሊት የሚባሉ ተጫዋቾች ሊያዩት የሚገቡትን ነገር እንዴት ነው የአርሰናል ተጫዋቾች የማያዩት? ወይስ እኛ እዚህ ራሱ ቁጭ ብለን በስክሪን የምናየውን ነገር ፕሮፌሽናሊ እነሱ እያንዳንዱን ዲቴል እየተጠነቀቁ ማየት እንዴት ይቸግራቸዋል የሚለው ነበር ጥያቄ። እና ትናንት ብዙን ነገር ከትናንትን በፊት የፉላሙን ጨዋታ ላይ ያሳዩት ነገር ነው እና ቨርቲካል መሆን በጣም ችለው ነበር። አስደማሚም ነበረ እና ኳሱ በጣም በጥሩ ሁኔታ ሄደ። ከዛ በኋላ ነው እንግዲህ ትሮሳርድ የመተው ኳስ በሳካ አማካኝነት ጎል መቆጠር የቻለው። ስለ ሳካ ማውራት ያለብን ይመስለኛል። ምክንያቱም ሳካ ከጉዳቱ በኋላ ፎርም ላይ አልነበረም። አሁንም እንደው አርሰናልን እየታደገው ነው እንጂ ሙሉ በሙሉ ደግሞ ፊት ነው ለማለት በሚያስቸግር ሁኔታ ትናንትም ተቀይሮ ወጥቷል። የፊትነስ ችግር ሊነሳባቸው ይችላል። ነገር ግን ያንን ትችት ያንን እንዴት ነው ፉትቦል እንደምታውቁት ዳውንግሬድ ሊያረጋችሁ ሲፈልግ ያረጋችኋል። ልጁ የነበረውን ነገር ለአርሰናል ኮንሲስተንሲ ያደረገውን ነገር ሁሉ በመካድ አይነት በሚመስል መልኩ ነበር አይደለ? እሱን በማጠላላት ሂደት ውስጥ የነበሩት ጉዳቱን ጌም ታይሙን ምናምን ኮንሲደር ያላደረገ ልጁ ታለንቱን ሁሉ ዳውት ወደ ማድረግ አሁን ይሄ ነው እንዴ ከእናንተና ጋር የሚነጻጸረው ይሄ ነው እንደዚህ የሚባለው እያሉ በጣም ብዙ ትችቶች ደርሶበት ነበረ ሳካ። ነገር ግን በጣም የሚገርማችሁ ነገር እኔ ያደነኩትም ለሳካም ለፉትቦል ወርልዱም ጥሩ ሜሴጅ ያስተላለፈበት ሰዓት ነው ብዬ ነው ማስበው። ምክንያቱም ከፉልሃም ጋር አርሰናል በጣም ወሳኝ ጨዋታ ነበር። ፖል መርሰን እንዳለው አርሰናል ካሸነፈ ይህንን ዋንጫውን የማንሳት እድል አለው ብሎ ነበረ። እንደ ትንቢት ቁጠሩት እንግዲህ ፕሮፌሲ። የማንቸስተር ሲቲም ከኤቨርተን ጋር መጣልን ተከትሎ የመጣ ነገር ነው እና በጥሩ ሁኔታ ነበር እዛ ጨዋታ ላይ ፐርፎርም ያደረገው። በጣም አስገራሚ ፐርፎርማንስ ነበር የነበረው። ራሱን ማሳየት የነበረበት ታይም ላይ ራሱን አሳይቷል ማለት ነው። በተመሳሳይ ለዮኬሬስ ይሰራል፣ ስለሱ መለሳለሁ። ግን ሳካ በእጅጉ በጣም ክሩሻል ፖይንት ላይ እስካሁን የሰሩትን ስራ ሁሉ ሊያለማም ሊገርልም በሚችልበት ታይም ላይ ነው እንግዲህ መነሳትና አርሰናልን ወደፊት መግፋት የቻለው። ትናንትናም ጎል ማስቆጠር ችሏል። በጣም ጥሩ ጎል፣ ክሩሻል ጎል ነው። ቦታው ላይ መገኘቱንም ማድነቅ አለብን። እንደው እዛው ጋር ተተፍቶ የተመለሰ ኳስ ስለነበር ማግባቱ ብዙ ላይ ያስደንቅ ይችላል። ግን ታይሚንግ ሙቭመንት የሚባል ነገር አለ እና እሱን ሁሉ ከሳካ መታየት የቻለበት ሁኔታ ነበር የነበረው። ለተቾቹም በጥሩ ሁኔታ ምላሽ የሰጠበት ሆኖ ያለፈበት ጨዋታ ነው። ዮኬሬስ ዲፌንሲቭ አክሽኑ በጣም ይለይ ነበር። ሆልድ አፕ ፕሌዩ፣ ፊዚካል ባትሉ ከአትሌቲኮ ተጫዋቾች ጋር የነበረውን ያስኬሄደበትን መንገድ ስትመለከቱ በጣም አስደማሚ ነው። እሱ ራሱ የተተቸ ነበር አለ ትልቅ ጨዋታዎች ላይ ራሱን ማሳየት ይከብደዋል። በቃ ቢያገባስ 20 ፕላስ ጎል በሁሉም ኮምፒቲሽን ብትሉም ለምንድን ነው ትልቅ ጨዋታዎች ላይ ራሱን ማሳየት ያቃተው የሚል አስተያየቶች ነበሩ። ትክክለኛም ናቸው። አሁን እዚህ ጨዋታ ላይ ፐርፎርም ስላደረገ ወይ ከፉልሃም ጋር የነበረው ጨዋታ ላይ ጥሩ ስለነበር ብቻ ዲና የሚደረግ አይደለም። ግን ከሁሉም ጨዋታዎች ደግሞ ወሳኞቹ የሚባሉት አሁን የፉልሃምና የአትሌቲኮ ማድሪድ ጨዋታ በጣም ወሳኝ ይመስሉኛል። እነዚህ ጨዋታዎች ላይ ግን እነዚህ አሁን የተተቹት የነበሩት ተጫዋቾች በጥሩ ሁኔታ ፐርፎርም ማድረግ ችለው ነበር። አርቴታ ሲጠየቅ ሰምታችሁት ከሆነ
እንዴት ስለ ዲፌንሱ ሲጠየቅ ከዮኬሬስ ነው የጀመረው እና ዮኬሬስ እንዴት አይነት ዲፌንሲቭ ወርክ ሬት እንደነበረው ፕሬሲንጉን አይታችሁታል። በጣም የሚገራርሙ ሩጫዎችን ሲያደርግ ነበር። የሚመቸው ቦታ ላይ ለጎሉም ምክንያት ሆኗል አይደለ? በሚመቸው ቻናል አካባቢ ሲሮጥ እና እያንዳንዱ ነገር አስገራሚ ፐርፎርማንስ ሆኖላቸውን ያለፉት በተለይ ለሁለቱ ተጫዋቾች። ቤን ዋይት አስገራሚ ፐርፎርማንስ ነው ትናንትና። የቤን ዋይት ፐርፎርማንስ ከፉልሃም ጋር ሪሌቲቭሊ ከሌሎቹ ትንሽ አነስ ያለ በሚመስል ሁኔታ ነበር። ትናንት ግን በጣም ኢንፎርም የሆነውን የቤን ዋይትን ፐርፎርማንስ የተመለከትን ይመስለኛል። አታኪንግ ሂደቱን ከሆነ የምንመለከተው ከቲምበር በላይ እኔ ሳካን ተረድቶታል ብዬ የማሰበው ተጫዋች ቤን ዋይት ነው። በጣም ዌይትድ የሆኑ ፓሶችን ሲያቀብለው ነበረ። አብረውም ከመቆየት ነው። በቲምበር የሚፈር ነገር አይደለም። ቤን ዋይት፣ ኦዴጋርድ እና ሳካ ጥሩ ትሪያንግል ስለነበራቸው የተጫወቱባቸውም ጊዜ እርስ በርስ ስለቆዩ የሆነ ቴሌፓቲክ አንደርስታንዲንግ ይኖራቸዋል። እርስ በርስ የመግባባቱ ነገር ትልቅ ይሆናል እና ትናንትና ዲፌንሲቭሊም በማጥቃትም በኩል ጥሩ ነበሩ ብዬ አስባለሁ። በተለይ ፈርስት ሃፍ አትሌቲኮ ካውንተር አታክ ስለሆነ እያሰቡ የነበረው እሱን በሚገባ ዲል አድርገውታል ብዬ አስባለሁ። ሰከንድ ሃፍ አትሌቲኮ ማድሪድ የተሻለ ነገር ለማድረግ እያሰቡ ነበር። ነገር ግን ያ የለመዱት ኮምቢኔሽን ባርሴሎናንም አርሰናልንም ፈርስት ሌግ ላይ ለማድረግ ሲሞክሩ የነበረው ሻዶ ስትራይከሮቹን እነ ግሪዝማን አልቫሬዝን በመጠቀም ዋይድ ኤሪያዎቹን ኤክስፕሎይት ለማድረግ ያሰቡበት መንገድ ያልሰራበት ሆኖ ተመልክተነዋል። ትልልቅ ኦፖርቹኒቲዎችን ስተዋል። ሶርሎት በጣም የሚገርም ኳስ ነው ያባከነው፣ እንዲሁም ሲሞኔም ጭምር ማለት ነው እና ቻምፒየንስ ሊግ ደግሞ የሞመንቶች ምሽት ስለሆነ እንዲህ አይነት ነገሮችን አለመጠቀም ዋጋ አስከፍሎ ከምትፈልጉት ከቡዳፔስት አስቀራቸው ማለት ነው። አትሌቲኮ ማድሪድም ፐርፎርማንሳቸውም ጥሩ ባይሆንም እንደውም የግሪዝማንን አንድ ስታትስ እየተመለከትኩኝ አታኪንግ ከነበረበት ሂደት በላይ የተከላከለበት ይበልጣል እና ምን ያክል አርሰናል እንደገደቧቸው መመልከት ትችላላችሁ። መከላከላቸው በጣም ይለይ ነበር። የሁለቱ ፔር አስገራሚ ነው። የሳሊባ ጋብርኤል ወደፊት እኔ እንደዚህ ኮንሲስተንትሊ በዚሁ ሌቭል መቀጠል የሚችል ከሆነ ከሌጀንደሪ ከሚባሉት የሴንተር ባኮች ጥምረት ውስጥ ሊነሳ ይችላል እና በጣም አስገራሚ ፐርፎርማንስ ነበር የነበራቸው። አርቴታ ግን ክሬዲት ሊሰጥ ይገባል። በቃ በጣም ከ20 ዓመት በኋላ ነው የደረሱት ለቻምፒየንስ ሊግ ፋይናል። የዛኔ ፋይናል ሲደርሱ ከባርሴሎና ጋር ነው። ጨዋታው ላይ አንዳንድ ሞመንቶች ነበሩ። አርሰናል በቀይ ወጥቶበታል ምናምን እና አርሰናል ሲያስታውሱት የሚቆጩበት ሄንሪ ለሳካ ያስተላለፈውን መልእክት ሰምታችሁታል። እኛ የዛኔ ደርሰን ማድረግ አልቻልንም፣ አሁን ግን ለእናንተ ጉድላክ እና ራሳችሁን ኢሞርታል ማድረግ ትችላላችሁ፣ ማትረሱ ማድረግ ትችላላችሁ። እኛ ፕሪሚየር ሊግ ላይ አምቢትን ነበርን፣ ኢንቪንስብል ነበርን። እናንተ ደግሞ አሁን አልተሸነፉም በቻምፒየንስ ሊግ። ስለዚህ የቻምፒየንስ ሊጉ ኢሞርታል መሆን ትችላላችሁ ብሏል እና በጣም አስገራሚ መልእክት ነው። አርሰናሎች ሲያስቡት የሚሰበሩበት ይመስለኛል የ2006ቱን ፋይናል ከባርሴሎና ጋር የነበራቸውን ማለት ነው። ስለዚህ ይሄኛው ሌላ እድል ሰጣቸው ማለት ነው። አዲስ ታሪክ የመጻፊያ አዲስ ትርክት የመፍጠሪያ ጨዋታው ከፔሲጂ ወይ ከባየር ሚኒክ ጋር ነው። በጣም ከባድ ሊሆን እንደሚችል የሚገመት ነው። ግን ፋይናል እንደምታውቁት አንድ ጌም ስለሆነ አንድ ጌም ላይ ምንም ነገር ነው ሊፈጠር የሚችለው። በተለይ አርሰናል ትናንት ያሳዩትን ዲፌንሲቭ ኳሊቲ ከተመለከትኩኝ በኋላ ምንም ነገር ሊያደርጉ ይችላሉ ቢባል ውሸት አይሆንም። ምክንያቱም የባየር ሚዩኒክ እና የፒኤስጂ ጨዋታ ላይ እንደ ድክመት ሲያነሱ የነበሩት ሰዎች ምንድን ነው በጣም አታኪንግ ፉትቦል ተመለከትን፣ ይህን ወደነዋል ይላሉ። ግን ሙሉ በሙሉ ደግሞ መከላከሉን በዘነጋ መልኩ ነው የሚሉ ነበሩና ካምፓኒ ለዚህ መልስ ሰጥቷል። እንደዚህ አይነት ጨዋታ ላይ ሚዲዮክር መሆን አችልም፣ ወይ ሙሉ ታጠቃለህ ወይ ሙሉ ትከላከላለህ ነበር ያለው እና ለአርሰናል ጥሩ ነገር ምንድነው ቻምፒየንስ ሊግ እንዳልኳችሁ በቃ ሞመንትስ ናቸው። እንደዚህ ጥሩ ጥብቅ የሆነ መከላከል ካለ ፊት ለፊት ላይ የሚያገኟትን የሆነች ሞመንት መጠቀም ከቻሉ አንድ ጌም ስለሆነ ምንም ነገር ሊደረግ ይችላል እና በተስፋ ሊሄዱበት የሚችሉት ነገር ነው። ለረጅም ጊዜ ቻምፒየንስ ሊግ አልገባም አርሰናል ከሆነ ጊዜ በኋላ ከ2016 እንደዚህ በኋላ ቻምፒየንስ ሊግ ያልገባባቸው ዓመቶች ነበሩ። እንደውም አርሰናልን ቻምፒየንስ ሊግ ሲታሰብ ራውንድ ኦፍ 16 ይበዟል። ከ2010 ጀምሮ ያሉትን ወይም 6 እንደዚህ በኋላ ብትቆጥሩ 2008 ነው ከማን ዩናይትድ ጋር ፋይናል የደረሱት እና ከዛ በኋላ ያሉት
አብዛኛው ራውንድ ኦፍ 16 ይደርሳል። ኳርተር ፋይናል አለው። ሰሚ ፋይናል አንዴ ነው 2008 እና ያለፈው ሲዝን ማለት ነው። ስለዚህ አርቴታ አርሰናል እንዴት የቻምፒዮንስ ሊግ እኮ ትራውማ አለበት አርሰናል እነ ባርሴሎና በደንብ ይሸነፍ ነበር። ሚዩኒክ ያደረገውን ነገር ታውቃላችሁ 10 ለምናምኑ ግን ከዛም ውጭ ደግሞ ከባርሳ ከሚዩኒክ ጋር የመገናኘት እድል ይኖረዋል ብዙ ጊዜ ተመልክታችሁ ከሆነና እነሱን የማሸነፍ ነገር እንደሌለ አሁን ግን የአውሮፓ ትልቁ መድረክ ላይ በቃ ዶሚናንት መሆኑን እያስመሰከረ ያለበት ጊዜ ነው። በተከታታይ ከሰሚፋይናል ወደ ፋይናል ማደግ ማለት ቲሙ ትክክለኛ ሲሪየስ የሆነ ቡድን እንደተገነባ የሚያሳይ ነገር ነው። አርቴታ በጣም ለዚህ ክሬዲቱን ይወስዳል። በተለይ አርሰናል ዲፌንሲቭሊ የነበረበት ችግር ነው እንደዚህ አይነት መዋረዶችን ሂሚሊዬሽን እንዲደርስበት ያደረገውና ለአርቴታ ትልቅ ክሬዲት ሊሰጥ ይገባል። ሩኒ የተናገረውን አንድ ነገር ብለን እንጨርስ እስቲ። ሩኒ ምንድን ነበር ያለው? 2008 እዚህ ሜዳ ላይ ሰሚፋይናል ተጫውቻለሁ አለ ከማን ዩናይትድ ጋር አርሰናል ላይ የነበረው እና የነበረው ቫይብ ሃይፑ እንደዚህ አልነበረም። አሁን ላይ ግን ያንን ነገር አርሰናል በተለየ መንገድ ቀይሮ በራሳቸው መተማመናቸው የደጋፊውም ስነ ልቦና ማደጉ እያንዳንዱን ነገር ጠቅሶ ሲያደንቅ ነበር እና አርሰናል በሁለቱ ትልልቅ ሜጀር ቶርናመንት ጨዋታዎች ላይ ትልቅ ደረጃ ላይ መድረስ ችሏል። አንደኛው ፋይናል ደርሷል የተረጋገጠ፣ አንደኛው ደግሞ ፕሪሚየር ሊጉን ከ22 ዓመት በኋላ የሚያሸንፍበት እድል ተፈጥሯል እና ይህ ሁሉ የአርቴታ ስራ ነው ብዬ ነው ማሰበው። አፕስ ኤንድ ዳውንስ ነበሩት። በቃ ይሄ ያለ ነገር ነው። ኢንቨንስብል ሲሆኑ አርሰናሎች አርሰን ቬንገር ኢንቨንስብል የሚል ዶክሜንተሪ ያለ ተመልከቱት። እያንዳንዱ ጨዋታ ጫነው ሊሸነፉ የሚችሉበትን ጨዋታ ምናምን ስትመለከቱ በቃ በሃይንድ ሳይት ሲሆን ደስ ይላል። ሞመንቱ ላይ ግን ፍራስትሬሽኑ ምን ያክል ትልቅ እንደነበረ የሚያሳይ ነበር። አርሰናልም በዛ ፕሮሰስ ውስጥ ያለፈ ይመስለኛል። አሁን ቀጣዮቹን ጨዋታዎች እንግዲህ አሸንፎ ዋንጫ የሚያነሳ ከሆነ የፕሪሚየር ሊጉን ቻምፒየንስ ሊግም ላይ ሰክሰስፉል መሆን የሚችሉ ከሆነ አርቴታ በደማቅ በወርቅ ቀለም ነው በአርሰናል ታሪክ ውስጥ የሚጻፈው። ለእሱም ከሪር እንደ ተርኒንግ ፖይንት አሁን የሰራው ስራ በእጅጉ ትልቅ ነው። ነገር ግን የበለጠ ደግሞ አርሰናልን በተሻለ ነገር አስቀመጠ ተብሎ ከአርሰን ቬንገር ጋርም ጭምር በደንብ ይነሳል ብዬ አስባለሁ። ለአርሰናል ደጋፊዎች እንኳን ደስ አላችሁ። ላይክ፣ ሼር፣ ሰብስክራይብ እናድርግ። አመሰግናለሁ።